መጣ የነብዬ ሞኔ ተመልሶ መጣ ሞት አይደለም እንዴ ሞተኩ አፈንቂ ቢቀብት ሚስትህን እንዴት ብላ አሳመነ ወደ ቤት ይዘህ አስገባ ከዛ በኋላ የምታስለቅሱ ሰዎች የሚስት ለቅሶ ያለበት ባል ተስፋ ይቁረጥ አይሳካለትም የእናት ለቅሶ እንዳለበት በእናት ለቅሶ ይተካል የእናት ለቅሶ እንዴትም ብላ አትመልሰውም ግን ወንዶች ግን የሚያወራላቸው ሰዎች የላቸውም ስንት ወንዶች እየተበደ ስንት ወንዶች እያለቀሱ ስንት ወንዶች ጀነት ሁላ ደርሰው እስኪመጡ ድረስ እያለቀሱ ይሄንን ነገር ግን ወንዶች ጉልበት የላቸውም ሰው የላቸውም ተብሎ ብዙ ግፍ ይደርስብን ነው ሚስቴ ናት ብዬ ሳቅፋት የከረምኳት ሚስት ያልነበረች ልጄ ናት ብዬ ስስማት የነበረች ልጅ የኔ ልጅ አይደል ይሄስ ምን ይደረጋል ሚስቱን ፈላልገን በላይቭ ላይ አምተናት ነበር ለምን ኪሳራ ዘንግባለን አሁን ለሰው ብላ ነው እንጂ ማለት ነው ለሰው ብላ እንደዚህ ወደ ግራ ለማጋባት ብላ ነው እንጂ ወላሂ እውነት ከሆነ የሚፈልገው እውነት ከሆነ የምታወሪው ለምንድን ነው የማትሚው በቁርአን እስከ መማል ድረስ የደረሱበት ሁኔታ ነው በዲኤንኤ ሁላ ይጣራ ቢባለም ወንዱ ግን በቁርአን ብቻ ይበቀኛል በቁርአን ይጣራ ተብሎ እየተነጋገሩበት እየተወያዩበት ያለበት ሁኔታ ነገር ግን አንድ ቪዲዮ ግን በመሃል አምልጦ ወጥቷል ዘናበሉ ሁሌ እኮ ተቸግራችሁ አትኖሩም እውነቴን ነው አንድ ቀን ትሞቱና ከችግራችሁ ያለንበት እንደዚህ ሲሆን ለወንዱስ ማን ይጫዋል የሚል ከባድ እውነቴን ነው የምልሽ አሁን ለወንዱ እንዴት ሃው ምን አገባኝ ቤቲ እውነት በወሰንሽው ውሳኔ በጣም ይቃወም ቤቲ በወሰንሽው ውሳኔ ይቃወማለሁ ፖስት ሐራም ነው ይተቂላ ይሄ ላይ ከገባ እንደዚህ ተማምለን እንደዚህ አምሮብን ካገባን በኋላ እጅግ በጣም የሚገርም መልእክት ነው ያስተላለፉልን ካፕሎች ወይም ደግሞ እየተጋቡ ያሉ ሰዎች ፖስት ሐራም ነው ይተቂላ ካሜራ እጅግ በጣም አንዳንድ ሰዎች እጅግ በጣም ያጠቃሉ እንደዚህ ምን ተያየው ካሜራ ሁላ አይሆኑም ብሎ የሚቃወሙ ብዙዎቹ እንዳሉና እንኳን በበቅ እናትን እንዴት እናት ጋር እንደዚህ ያነቀልሽ በኋላ አባት ጋር የምትለውን ትሰማለህ ይሄ ሰላም ነው እስኮ መሬት ሰላም ኢራቅን በአጠቃላይ ሲገዛት የነበረው እጅግ በጣም አስገራሚው ዓለም ካለቻት አንዱ እጅግ በጣም ተአምራዊው ሰው ተብሎ የሚጠራው አሜሪካንና እስራኤልን እያንቀጠቀጠ የነበረው ሳዳም ሁሴን ስንቶቻችሁ ነው በኢትዮጵያ ውስጥ እንደተወለደ የምታውቁት ጎንደር የሌለበት ታሪክ አልተሰራም እኛ ግን እንደ አማራ ነው ሳዳም ሁሴን በእናቱ የጎንደር አማራ ነው በነገራችን ላይ ነብዩ መሐመድን የሚያቀፈሽው የጎንደር አማራ ናት በነገራችን ላይ ምንድነው ጎንደር የሌለበት የለም ክርስቶስ ምስክር ነው ነብዩንም አቅፎ ያሳደጉ እዚሁ ኢትዮጵያውያን ናቸው የሚል ነገሮች ተነስተዋል ለምን እንደ ሁለተኛ ዜጋ ለምን ግን እኛን እንደመጠሩ አይገባ ለምን ግን እኛ ጋር ችግር እንዳለባቸው አይገባ ኢትዮጵያ አዲስ ነገር የማታጣ ሀገር ናት እጅግ በጣም የምታሳዝን ልጅ ተመለከትን ላላው አብረሽን ካላደርሽ ብሎ ከውጭ ሀገር ያስቀራት ምስኪኗ ሴት ይህቺ ከላይ የምትመለከቷት እህታችን ቲክቶክ ላይ ለበራ ብር ከፍዬም ደላላው አብረን ካላደረን ብሎ አስቀረኝ አባቴ የሚያርስ በሬ ሸጦ ነው ብሩን የሰጠኝ በማለት ታሪኳን እያለቀሰች አጋርታለች ገና ለገና ተሰድጄ ህይወቴ ይቀየራል ቤተሰብ እረዳለሁ ብላ ቤተሰብም ያለ የሌለ ንብረታቸውን ሸጠው ይሄን ሁሉ መስዋዕትነት የከፈሉላት ልጅ በአንድ ደላላ ስጋዊ ስሜት ምክንያት ህይወቷ መሰናከሉም አጋጣሚውን ተጠቅሞ ለራስ ስሜት ብሎ የሰውን ተስፋ መጨለም አሳፋሪ ተግባር ነውና እባካችሁ እንትዛዘን እህታችን እንደዚህ ሆና ስታለቅስ ሳያት እጅግ በጣም ነበር ልባችን የተነካው አባት በሬውን መሬቱን ሽጦ የላካት አንዲት እህታችን እጅግ በጣም በሚያናድ እጅግ በጣም ለመስማት በሚታክት ወይም ደግሞ ለመስማት በሚቀፍ ነገር በኢትዮጵያ ያው እንግዲህ ውጭ ሀገር ከወጣሽ በኋላ ሳይሆን በኢትዮጵያው ላይ በእንደዚህ አይነት ነገር አጓጉል ስትሆን መስማት እጅግ በጣም እቺ ዓለም ለሴቶችም ከባድ ናት ለወንዶች ብቻ ነገር ግን ሁሉም ነገር
ያልፋል። ሁሉም ነገር ያልፋል። ዝናብ ሲመታ ብርድ ሲመታ ዝናብ ሲመታኝ የሆነ ብርድ ምናምን ፀሐይ ሲሆን አንድ ቀን እንደሚያልፍ እናውቃለን። በነገራችን ላይ ህይወት ላይ ሊፍትን መምረጥ የለም። እኔ ደረጃ ነው መርጠው ህይወት ላይ በቃ ሁሉም ነገር ከየት ነው የሚነሳው? ከደረጃ። በደረጃ አቋራጭ መንገዶች ብዙ ጊዜ ሾክ ይበዛባቸዋል። ብዙ ነገሮች ስለሚበዛባቸው የነዛን ነገሮች መጠንቀቅ መቻል አለብን። ተረዳችሁኛ? ለ70 ዓመት የቋጠርኩት እውቀቴ ነው። ሰላም አለይኩም ወራህመቱላህ። እንዴት ነሽ? ሁሉ ሰላም? ቤተሰብ ሁሉ አፊያ? ሁሉ ሸጋ? ሁሉ በሬዳ? ሁሉ አፊያ? ሁሉ ጽቡቅ? የሳይ በሽተኛ ትመስላል። ምን እናያመም? እስቲ ይሄንን ቪዲዮ በተመለከቱ ሁላችሁ ሁሉ ላይክ ብግበር ከትረሲዮ ህይወትን ለምናማረስ ሰዎች አንዳንድ ሰዎችን ወጣ ብለን ከተመለከትን እጅግ በጣም የሚያሳዝን ህይወት ውስጥ እንዳሉ እንመለከታለን። ይሄን ወጣት ከተመለከታችሁት መብላት አይችልም። ቱቦ ተገጥሞለት ነው እንግዲህ ምግብና ውሃዎችን በዛ መንገድ የሚቀበለው በዛ በኩል የሚበላው። እኛ አፋችን ሰላም ሆኖ አንደበታችን ሰላም ሆኖ ውስጣችን ሰላም ሆኖ ነገር ግን ጭንቅላት ውስጥ ነው ሰላም ያልሆነው። ጭንቅላት ውስጥ እጅግ እንጨነቃለን። ብዙ ነገር አሉብን እኮ ብዙ ችግሮች፣ ብዙ ክሊር ማድረግ የምንፈልጋቸው ነገሮች ሊኖሩ ይችላሉ። ነገር ግን ሁሉም ነገር በሂደት እንደሆነ ልነግራችሁ ፈልጋለሁ። እነዚህን ሰዎች ከተመለከትን በኋላ እኛ ግን እንዴት ነው ሪላክስ እናደርግ? ሪላክስ እውነቴን ነው የምላችሁ፣ ሪላክስ እያደረግን ራሳችንን ከማስጨነቅ ራሳችንን ከማጠበብ ራሳችንን ያልሆኑ ነገሮች ውስጥ ከመክተት እንድንቆጠብ በዚሁ ላሳስባችሁ ፈልጋለሁ። ውሃው ሁላ እንደምትመለከቱት በዛ በኩል ነው የሚወስደው። ይህንን ነገር ከተመለከተ እናመሰግ እስቲ አንዴ ምስጋናችን እንዴት ነው? ለሁሉም ነገር አልሐምዱሊላህ። የሶሻል ሚዲያውን ዓለም ያልተረዱ አንዳንድ ሰዎች አሉ። 99% የሚለቀቁ ነገሮች ተቀናብሮ ወይም ደግሞ ሰዎችን ለማዘናጋት ሰዎችን ወዳልሆኑ ቦታ ለመክተት የሚለቀቁ አንዳንድ ነገሮች አሉ። እነዚህን ነገሮች ግን አልጎሪዝሙን ያልተረዱ አንዳንድ የሃይማኖት አባቶች እነዚህ ነገሮች ከሰሙ በኋላ እኔ በበኩሌ ያንን ነገር አልሰማም፣ ነገር ግን እነሱ ሰምተናል ይላሉ። 1000 ክርስቲያን 1 ሙስሊም ሲል ሰማሁት። እውነት ከሆነ እንግዲህ የዘመኑ ማቅረቢያ ስለሚቀነባበር እውነት ነው እውነት አይደለም ባለቤቱ ይመርምረው። እውነት አይደለም እውነት ነገሩን አልሰማ እውነት አይደለም። ቡርቴ ውሃ ጠጡኝ አቃተኝ። ግን ሲናገር ይሰማል። ለ1000 ክርስቲያን 1 ሙስሊም አንገቱን ቁረጠው የሚል ሰማሁ። እገልሃለሁ፣ አጠፋሃለሁ፣ አርዳሃለሁ ያስሄዳል። ይህ ኢትዮጵያዊ ባህል ነው፣ ኢትዮጵያዊ ስርዓት ነው። ወገናዊነትን ያሳያል፣ አንድነትንስ ያመጣል። ግዴላችሁም ይህ ከባይዳን የወረሳችሁትን አላስፈላጊ ኢትዮጵያዊ ባህልና ስርዓት ወገናዊ ፍቅር የተለየውን ጥላቻና ደም ማፍሰስ እርሱት እንላለን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርሱት። ይልቁንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተማሩ። ውለታዋንም ለመመለስ ገና አልጀመራችሁም፣ ይልቁንም ውለታዋን መልሱ። ዓለም እናንተን ስታሳድዳችሁ፣ እናንተን መዋያ ማደሪያ ማምለኪያ ስታሳጣችሁ እጆቿን ዘርግታ የተቀበለች የወደዳችሁትን አምልኩ ብላ ቦታ የሰጠች የኢትዮጵያ ቤተ ክርስቲያን ናት። ስለዚህ ለዚች እናት ቤተ ክርስቲያን አንገትሽን እንበልሽ የሚለው አንገቷን ቁረጥ የሚለው መልካም አይደለም። መልካም አይደለም። ተዛዝነን እንኖር፣ ተፋቅረን እንኖር፣ እንደ አባቶቻችን ተረራርተን እንኖር። በውሸት ዜናዎች በአካዳሚክ ናውሌጅ ላይ ጥልቅ እውቀት የሌላቸውን ሰዎች እንደዚህ ማዘናጋት እንደዚህ እንዲያወሩ ማድረግ ትችላላችሁ። ነገር ግን ደግሞ ምንም ጠብ የሚል ምንም ተጨባጭ ነገር አይኖርም። ሚዲያው ላይ ብዙ ሰዎች አሉ፣ እጅግ በጣም ጠንቅቀው የሚያውቁ ብዙዎቹ አሉ። እንደዚህ አይነት ወሬዎች ውሸት እንደሆኑ እንድታውቁ እንፈልጋለን። እኔ እኮ የሚገርመኝ ነገር አንተ በልተ ጎረቤት ሳይበላ ካደረ የሚል ሃይማኖት፣ አንተ እያለ ሌላው አካል ከሞተ የሚል ሃይማኖት። ተመራቂዎች በዚህ ሰዓት እየተመረቁ ያሉበት ሁኔታ ነው። ነገር ግን ሙስሊም ተማሪዎችን እንዴት እንደሚጠ ሁላችሁም ይህንን አሳፋሪ ተግባር ለብዙዎች እንዲዳረስ ለሚመለከተው አካል እንዲደርስ በደንብ ሼር አድርጉት። የአምቦ ዩኒቨርሲቲ ተስፋዋን ያጨለመባት እህታችን ሁዳ በቀለ የአምቦ ዩኒቨርሲቲ የዘንድሮ ምርቃት ላይ ሰቃይዋ ተማሪ በሁሉም በሴቶቹም በሁሉም ዘርፍ
ከፍተኛ ውጤት ያመጣችው እህታችን እቺ ናት። ነገር ግን በቀድሞ ስማ መቅደስ በቀለ በአሁኑ በእስልምናዋ ማለት ነው ሁዳ በቀለ የምትባለው እህታችን ኒቃብ ለባሽ ስለሆነች መድረክ ላይ ስሟ ተጠርቶ ያውም ሰለምቴ ሆኖ አንሸልማትም ብለው ሌሎች ከሷ ዝቅ ያለ ውጤት ያመጡትን ስም ጠርተው ሸልመዋል። እሷ ግን አልተሸለመችም። የአምቦ ዩኒቨርሲቲ በተቋም ደረጃ ለእስልምና ያላቸውን ጥላቻ በግልጽ አሳይተዋል። እህታችን ግን አሁንም አንቺ ጀግና ነሽ፣ አላህ ሱብሓነሁ ወተዓላ ይረዳሻል፣ ሙስሊሙ ማህበረሰብ ሁሉ ከጎንሽ ነው፣ መደረግ ያለበትን ሁሉ እናደርጋለን። በጅግጅጋ ዩኒቨርሲቲ፣ አሶሳ፣ ወራቤ የተለያዩ ዩኒቨርሲቲዎች ላይ ሙተነቂብ እህቶች ደምቀው እየታዩ ነው የሚገኙት። ይህ በጣም ተአምር የሆነባቸው ሙስሊም ጠሎች እነሱን ለማጨለምና ሞራላቸውን ለመንካት እየሞከሩ ነው። አይሳካላችሁም። አሁንም ሰሞኑን ጠብቁ። ብዙ ሙተነቂብ እህቶች የግቢው ሰቃይ ተማሪ ተብለው ሲሸለሙ ማየታችን አይቀርም። ሰላም አለይኩም ወራህመቱላህ። በነገራችን ላይ ይሄንን ነገር የጀመሩት አሁን አይደለም። እኛ ድሮኑም አልባነንም እንጂ ድሮ እኛ በምንማርበት ሰዓት በ1990 ማለት አንዳንድ የደረሱ ሰዎች በዛን ሰዓት እየተማሩ የነበሩ ሰዎች በሚገርም መንገድ እንደዚህ አይነት መልእክቶችን አስተላልፈዋል። ኮሌጅ ላይ ማለት ነው 10 ሙስሊም ተማሪዎች ነቅንቀን እናልፋለን ማለት ነው። ከ3.5 በላይ ነው ያመጣነው። እኔም በአጋጣሚ 3.63 ነው ያመጣሁት። ቆንጆ ውጤት ነው በሰዓቱ። በጣም በትልቅ በከፍተኛ ማድረግ ነው የተመረኩት እና ከኔ በላይ ደግሞ እንዳጠቃላይ የትምህርት ቤቱን ትልቁን ውጤት ያመጣው ልጅ አብዱል ዋሂድ አብዶ ይባላል። ወደ 3.8 አካባቢ ነው ያመጣው ማለት ነው። እና ይህ ልጅ ከግቢው አጠቃላይ ሁለተኛ ነው የወጣው ምናምን ነገር። እኛ ሜዳ ላይ እየጠበቅን ነው ስሙ ይጠራል ብለን ማለት ነው። ሰሞኑን አምቦ ላይ እንደገጠመው እንደዛች ሙስሊም ተማሪ ማለት ነው ስንጠብቅ ስሙ አይጠራም። ከዛ በኋላ ተሳስቶ ይሆናል አሉ። ኖ እኔ አውቀዋለሁ ይሄን ነገር ተሳስቶ እንደማይሆን እርግጠኛ ነኝ። ይሄንን ስም እዛ መድረክ ላይ መጥራት ስለማይፈልጉ ነው፣ ኢስላሞፎቢክ ናቸው አልኩኝ። ኖ ተባለ፣ ታየ ጉዳዩ። ከዛ ስናየው እውነትም እኚህ ሰዎች ማን ናቸው ብለን ምርምር አደረግን ማለት ነው። እውነትም ስናያቸው ኢስላሞፎቢክ የሆኑ ሰዎች ናቸው፣ ሸላሚዎቹም መድረክ መሪዎቹም ሳይጠሩ ማለት ነው። አሁን ለምሳሌ አሚኖ መሐመድ እጅግ በከፍተኛ ማዕረግ የምትለዋን ድምፅ ዘገም ያደርጋታል። ሌሎቹን ሲጠራ ከፍ እያሉ ነበር ሲጠራ የነበረው ማለት ነው። እኛ ሆን ብለን ቪዲዮ ሁሉ ቀርጸናል በሰዓቱ ማለት ነው። ይሄን ሆን ብሎ እንደሚያደርጉትም ስለምናቅ ማለት ነው። እና ሰሞኑን አምቦ ላይ እንዲህ አይነት ጉዳይ ሲገጥም የኔን ጉዳይ ስለማቅ አምቦ ላይ አንዲት ሙስሊም ተማሪ አሪፍ ውጤት ታመጣን ተሰቃቅለዋለች ማለት ከዛ ስሟን ሳይጠሩላቸው ያልፋል። ባይዘው ስሟ ተጠራ አልተጠራ አይጎዳ። እኛ ለሚዲያ ግባት ሳይሆን ዕውቀት ሙያ በልብ ነው። ኢንሻአላህ የአባቶቻችንን ታሪክ እንደግመዋለን። የነ ኢብኑ ነፋስን፣ የነ አባስ ኢብኑ ፈርናንስን፣ የነ ኢብኑ ሲናንን እንዲህ የመሳሰለው ማለት ነው። ዋና ሙያ በልብ ነው። እናንተ ጠራችሁ አልጠራችሁ የበታችነት ስሜት እድሜ ልካችሁን አብራችሁ ይጓዛል። አብሮ ሁሌ የሆነ ቆሻሻ እንደሆነ ትቀራላችሁ እንጂ ሙስሊሙ ተማሪ በውጤት በተግባር ያሳያል ማለት ነው። ተግባር ነው ዋናው ነገር ማለት ነው። ስለዚህ ይሄ እኔም ላይ ስለደረሰ ብዙ አልገረመኝም ይሄ መደረጉ። እናንተም በርቱበት፣ እኛም እንበረታለን። ማን እንደሚያሸንፍ ከዛ እንመለከታለን። የኢቅራ ትውልዶች ነን። አለዚ አለመ ቢልቀል አለመ الانسان ما لم يعلم ምንም እንዳፈረ። እስቲ እቺን ቪዲዮ ተከታትለን እንመለስ። በእግዚአብሔርና በዚህ ጉባኤ ፊት ቆሜ የመሐላ ቃሌን ሰጣለሁ። የአዲስ አበባ ዩኒቨርሲቲ ሴኔት በነርስና በሚድዋይፈሪ ሙያ በዲግሪ እንድትመረቁ ያጸደቀላችሁ እጩ ተመራቂዎች ቃለ መሐላ ለመፈጸም ከመቀመጫችሁ እንድትነሱ ጠይቃለሁ። አመሰግናለሁ። እጩ ምሩቃን የሙያ ቃለ መሐላ ለመፈጸም ቀኝ እጃችሁን አንሱ። ሕይወቴን እስከ ፍጻሜው በንጽህና ለመምራት እንዲሁም የሙያ ግዴታዬን በታማኝነት ለመወጣት በእግዚአብሔርና በዚህ ጉባኤ ፊት ቆሜ የመሐላ ቃሌን ሰጣለሁ። ይህ ቪዲዮ እንግዲህ ባለፉት ጊዜያት የሙስሊም ሴት ኒቃቢ ተማሪዎችን ግቤ ሴኩላሪዝምን ነው የሚከተለውና የእናንተ ኒቃብ መልበስ የሴኩላሪዝም ህጉን ይጥሳል፣ የሃይማኖት መገለጫ አልፈልግም እያለ የሙስሊም ሴት ኒቃቢ ተማሪዎችን ሲያባረር የከረመው አዲስ አበባ ዩኒቨርሲቲ በትላንትናው ዕለት ተማሪ ሲያስመርቅ ግን በምታዩት መልኩ በእግዚአብሔር ስም ማሉ ብሎ ቃል ሲያስገባ የታየበት ነው። ዲ አይሮኒ ምንድነው? ሴኩላሪዝም ለማን እንደሚሰራ እያየነው ነው። ዲ አይሮኒ ማለት ነው። እንደምታውቁት የትምህርት ቤት የምሩን የዩኒቨርሲቲ የምሩን የሴኩላሪዝምን ህግ የሚከተል ከሆነ እንደሚያውቀው በብዙ ቁጥር የሚቆጠሩ ሙስሊም ተማሪዎችም አብሮ ይማሩና አብሮ እየተመረቁ እያለ አብሮ እያስመረቀ እያለ ቃል ሲያስገባ ግን በእግዚአብሔር ስም ማስባሉ በጣም ትልቅ የሆነ ስህተት ነው።
ባይ ዘ ወይ ይሄ ከስራ የሚያስባረርም ሊሆን ይገባ ነበረ። በነገራችን ላይ እቺ ሴት እቺ ቃል የምታስገባዋ ሴት አሮን ፖዚሽኗ ምን እንደሆነ ግን እሷ ሙስሊም ብትሆንና በአላህ ስም ብላ ቃል ብታስገባ ሮንግ እንደሆነ ሁሉ በእግዚአብሔር ስም ብሎም ቃል ማስገባት ኢትስ ሮንግ። ምክንያቱም ከተማሪዎች መካከል ብዙ ሙስሊሞች እንዳሉና ይህ በእግዚአብሔር ስም መግባት ግዴታ የሌለባቸው እንዳሉ ይታወቃል። ስለዚህ ፈጣሪ እንኳን ብላ ተርጉማ ላይ በዚህ ውስጥ ሁሉም የፈለገውን እያሰበ ቃል እንዲገባ ማድረግ ሲቻል ግን ያው በምታዩት መልኩ የጠመቃ ስነ ስርዓት ተካሂዷል ማለት ነው። ይህ ዳይሮኒ ምንድነው? ልክ እንዳልኳችሁ ከዚህ በፊት ሙስሊም ሴት ተማሪዎች ኒቃብ ማድረጋችሁ የዩኒቨርሲቲን ኢንቫይሮንመንት ይረብሻል፣ ህጉን ይረብሻል፣ ሴኩላሪዝምን ይረብሻል፣ ስለዚህ ሃይማኖት መገለጫ አልፈልግም እያለ ሲያባር እንደከረመ ታውቃላችሁ። ትናንትና ግን ግብዳ ድግስ ደግሶ እንግዲህ በኢምፐብሊክ ባስመረቀው ምርቃት ላይ ግን በእግዚአብሔር ስም ብሎ ቃል ግቡ ብሎ ጥሪ ሲያደርግ ነበረ። ናው እኔ ከአዲስ አበባ ዩኒቨርሲቲ የምጠብቀው ምንድነው በዛው አፉ በዛው ንግግሩ ደግሞ እቺን የፖዚሽኗ ምን እንደሆነ አላውቅም ምን እንደሚያደርጋት ማየት እንፈልጋለን። ተጠያቂነት ያሰፍናል ወይስ አያሰፍንም የሚለውን ካላሰፈነ ግን አንድ ነገር ለአንድ ሺኛ ጊዜ የምንረዳው አንድ ነገር አለ ዛሬም ማለት ነው። ሴኩላሪዝም የሚባለውን ህግ ሙስሊሙ ለመበደል ብቻ የሚጠቀሙበት እንደሆነና ለሌላው ሲሆን ግን ያው መድረክም ላይ ወጥተህ መስበክ እንደምችል የሚያሳይ ነው። አይገባንም። ኢትዮጵያ ውስጥ በዚህ ያክል ደረጃ ሙስሊም እየተጮከነ ያለበት ምድር እየሆነች ነው። ነገር ግን እኛ አሁን ምንም መለወጥ ስለማንችል ምን እናደርጋለን ማለት ነው። ሂጃቡ እየጨውን ነበር። እነዚህ ነገሮች ቢከለከሉ ችግር የለም ነበር። ነገር ግን እጅግ በጣም በሚያሳዝን መንገድ አንድ ባል ሚስቱን በዚህ አይነት መንገድ ይገልጻታል። ሰላም አለይኩም። እስኪ ዛሬ ከሚዲያ የጠፋሁበት ምክንያት ልንገራችሁ። እኔ ሙራድ ሚዲያን በጣም ነው የምወደው። በተለይ ቲክቶክ በቀን 2-3 ቪዲዮ ሳለቅ አሉን ሊቭ ላይ ሳልገባ አሉን። ግን ከዚህ ሁላ ከሚዲያ ብቻ አይደለም ጓደኛም እንድርቅ ከሚዲያ እንድርቅ ያደረገኝ ነገር አንድ ነገር ልንገራችሁ። እኔ ሚዲያ ቲክቶክ በምሰራ ሰዓት ቪዲዮ በመለቅ ሰዓት ኮሜንት ላይ ስለ ሚስቴና ስለ ልጄ የሚጠይቅ ኮሜንት ያለው ሊቭ ላይ በምገባ ሰዓት ስለ ልጄና ስለ ሚስቴ የሚጠይቀኝ ሰው ይኖራል። ይሄ ጥያቄ ነው እኔ ከሰው እና ከሚዲያ ያጠፋኝ ነገር ይሄ ጥያቄ ነው። ሚስት እንዳለኝና ልጅ እንደነበረኝ ታውቃላችሁ። ግን በሚያሳዝን ሁኔታ ሚስትም የለኝም ልጅም የለኝም። ሚስቴ ናት ብዬ ሳቅፋት የከረምኳት ሚስት ያልነበረች፣ ልጄ ናት ብዬ ስስማት የነበረች ልጅ የኔ ልጅ አይደለች። በቃ እኔ እስካሁን ድረስ ማንም ይሄን ሚስጥር ማንም ነገሩ ከተፈጠረ ቆይቷል። ማንም የሚያውቅ ነገር ግን ከዚህ ነገር ለመራቅ ነው። በቃ ይሄን ነገር ኮሜንት ላይ ሳይ ሰው ሲጠይቀኝ
በቃ ያንን ጊዜ እያስታወሰኝ የሌለ ነገር ወደ ሌላ እንድገባ እንደገና ወደ ኋላ ተመልሼ እንድናደድ ያደርገኛል። ይሄን ነገር ማስታወስ ስለማልፈልግ ብቻ ነው። እና በሚያሳዝን ሁኔታ ልጄ ናት ብዬ ስስማት የነበርኩት ልጄ ናት ብዬ ሳንከባከባት የነበርኩት ልጅ የሌላ ሰው ልጅ ሆና ተገኘች። በምን አወቀ ግን? ከዚህ በላይ የሚያሳዝነውና ከዚህ በላይ የሚያሳዝነው ነገር የባንጋሊ ልጅ ሆና ተገኘች። እና እባካችሁ በኔ የደረሰ በማንም አይድረስ። በቃ ራሸ ባንጋሊ ልጅ በኋላ ሚዲያ መጠቀም እፈልጋለሁ። ይሄን ጥያቄ ባትጠይቁኝ፣ ይሄን ቪዲዮ የደረሳችሁ ይሄን ጥያቄ ባትጠይቁኝ ደስ ይለኛል። በቃ አመሰግናለሁ። ነገሩ እጅግ በጣም ከባድ ነው። ከአንድ ሳይድ ብቻ ሰምተን የምንቀበል ሁኔታ አይደለም። ሁለቱንም ሳይድ በደንብ መረዳትና ማወቅ አለብን። በዚህ ሰዓት ደግሞ እጅግ በጣም አሪፍ የሆነው ነገር ዲኤንኤ ማስመርመር ይቻላል። በተለይ ደግሞ ውጭ ሀገር ናቸው መሰለኝ እነዚህ ሁለቱ ጥንዶች፣ ዱባይ ናቸው መሰለኝ አይ ቲንክ። እነዚህ ሁለቱ ጥንዶች እንግዲህ ልጃቸውን ማስመርመር ይችላሉ። ከዛም ባለፈ ብዙ ነገር ማድረግ ይችላሉ። ነገር ግን እሱ ይሄን ሁሉ ነገር አልፈለገም ነበር። እሷንና እሱን በላይቭ ላይ ተገናኝተው በቁርአን እንድትምል አደረጋት። በቁርአን ትምላለች አትምልም የሚለው ደግሞ ጥያቄ ነው። ለምን ኪሳራ ዘንግባለን? አሁን ለሰው ብላ ነው እንጂ ማለት ነው። ለሰው ብላ እንደዚህ ወደ ግራ ለማጋባት ብላ ነው እንጂ እውነት ከሆነ የሚፈልገው እውነት ከሆነ የምታወሪው ለምንድን ነው የማትሚው? እምላለሁ ወረበል ካባ እምላለሁኝ የልጆች እናት ወላሂ እምላለሁኝ። ግን ደግሞ አንተ ለምን አትመረመርም? ለምን አልመረመርም ትላለህ? ሀያ እናስመርምር። በዚሁ 4000 ሰው አለ። ሀያ ምርመራው ይካሄድ። የዛኔ ሳትሆን ስቀል ልጅህ አይደለችኝም ስትል የዛኔ ሐቁ ሲወጣ طيب ይመርመር። ሀያ ዛሬ ወላሂ ዛሬ ማታ ብትምር ዝግጁ ያላ ምርመራውም እኮ እውነት ለማወቅ ነው እኮ ዋጣ ይብለ ምን አንተ ምርመራ ስትባል ለምን እንትላለህ? ደም እኮ ነው የሚመረመረው ታውቃለህ። ደም ነው የሚመረመረው። እኔ እምቢ አላልኩም ችግር የለውም እኮ ግን የምታውቂው ነገር ይሄንኛውም እውነት ነው። ሌላ ሰው አታስገባ በእናትህ። አይዲ ይግቡ ሚውት ያርጉ ችግር የለውም። እንዳታወሩ በስ ሚውት አርጉ። ስለዚህ ሁለቱም እውነት ነው እኛ የፈለግነው አይደለ? አንቺ እውነት ከሆነ የምትናገሪው እኔ በቁርአን እምላለሁኝ የሱ ልጅ ናት። ይሄን ከባንጋሊ ጋር አላደረኩም። ከባንጋሊ ጋር አድርገሻል አላለሁኝ። እኔ እምላለሁ ችግር የለብኝም። ግን አንተ ፍቅረኛ ነበረሽ የለሽ? ለምን እንዴ ትላለህ ነው ጥያቄ። የባንጋሊ ፍቅረኛ ነበረሽ የለሽ? ምስኪን ገሪ የለኝም አላቅም። ወላሂ ላዚም ምንድነው ሀያ ይመርመር እኮ አልኩ መሰለኝ። ይመርመር አታጮኝ። እኔ አሁን አረቦቹ አታጮኝ። ይመርመር ሀያ ለምን አንተ ጠይብ አንተ ለምን ምርመራ ሲባል ለምን ቅር ይልሃል? ሀያ ይመርመር። በቁርአንም ደግሞ እንማማላለን ችግር የለውም እምላለሁ። ይኸውልሽ ያንም እኮ ምርመራውም እኮ እውነት ለማወቅ ነው እኮ ጠይባ። ይኸውልሽ መጀመሪያ እኔና አንቺ የተነጋገርነውን እስኪ አውሪ እስኪ። እኔና አንቺ መጀመሪያ የተነጋገርነው እኔ ምን ወሬ ምን ፋይዳ ያለው? ወሬም እኮ ምን ፋይዳ የለውም። ሳ ሐቁ ነው የሚፈልገው። ሳ ወለላ ሐቅ ነው የሚፈልገው። ምርመራ እንመርመር። ሐቅ ከሆነ የምንፈልገው ሁላችንም ማለት ነው እኮ እንዴ። ቆይ ያን ሐማላት ወዲያ ምን ልበልሽ? እንመርመር። ያላ ይመርመር። እንምላለንም እንመርመራለንም ይመረመራልም خلاص። ይኸውልሽ ምርመራውም ይሄንኛውም እውነት ለማወቅ ነው እኮ አንቺ። አሁን ለምሳሌ አሁን እዚህ ሰው ፊት ለምን አትናገሪም? እኔ መለፍለፍ ዲክም ብሎኛል። ተውኛ ብዙ ሀሳብ አለብኝ። ጠይብ እንመርመር። ሐቁ ነው የሚፈልገው። ሳህ ወለላ እዚህ ሚዲያ 4000 ሰው አለ እየተከታተለ ነው። ኡስማን ጋር እውነተኛው ነው የሚፈልገው። ሀያ ይመርመር። አማርኛ ነው የምናገረው። ሳህ ወለላ ይመርመርም እንምላለንም ችግር የለው ግን ይመርመር። አይ ምንድነው የምትሉኝ? እኔ ምን እንደምል ራሱ ኡስማን በል ተናገር። የሆነ ነገር በል። ይኸውልህ ምርመራም ሆነ እኔ ያለ ምክንያት አልታየሁም። ኡስማን በጣም
ይሰማል ነው ማውራችሁ እኔም ብለ ይሰማል አይሰማም ባንጋሊ ነው የወለደችው ብሏላ እሷ ደግሞ ልጅ የራስህ ልጅ ነው ከባንጋሊ አልወለድኩም ብላለቻ ስለዚህ አሁን ይሄ ምንም የሚያጨቃጭቅ ነገር የለም መሐላ ማይ እንትን ማይ ምናምን የሚባባል ነገር አይደለም በመሐላ የምትምሉት ነገር ሊኖር ይችላል መሐላ የምትምሉት ምንድነው በእኔ ላይ ወስልተሻል አልወሰለትሽም የሚለው ነው የልጁ ነገር ግን ዲኤንኤ ያለ ዘመን የረቀቀ ነው ዲኤንኤ ይመርመር አለቀ አንተ ልጁ ካል አይደለ በዲኤንኤ ይወጣል እሷም ልጁ ከሆነ ደግሞ በዲኤንኤ ይወጣል ምንም እንትን የሚል ነገር የለም ዝም ብለህ ሸክ አድሮብህ ከሆነ የልጅቱንም ስም ማጥፋት የለብህም ኡነታም ካለህ ደግሞ ያንተም ስም መጥፋት የለበትም ስለዚህ የሁለታችሁም እንዲጠራ ካስፈለገ ሁለታችሁም ልጁ ካንተ ጋራ ካንተ የዘረመል ይወሰዳል ከሱ ይወሰዳል ዲኤንኤ ተደረጋላችሁ ዲኤንኤ ይወሰዳል በቃ ዲኤንኤ መደረግ አለበት ይኸውልህ አንደኛ ዝም ብላ ብትምልልህ ለራሱ ማለት አንዴ ሙራዴ አንዴ ዝም ብላ ብትምልልህ ለራሱ ሰሩ ላንተ ውስጥ ወይንም ይሄን አድርጋል አላደረግም ግን ይሄ ዲኤንኤ ያለ በዲኤንኤ መረጋገጥ ይችላል አለቀል ምንም ይሄ የሚያወዛግብ ነገር አይደለም 99% ዲኤንኤ ያረጋግጣል ልጅ ሆነም አልሆነም በዲኤንኤ ይረጋገጣል ስለዚህ ዲኤንኤ ታደርጋለህ ዲኤንኤ አላደርግም ዝም ብላ ተማልልኝ ካልክ በቃ የልጅቱን ህይወት አትረብሽ መውጣት አለብህ ከዚህ ካለ በተቀረ ልጅ ሄዳብኛል በእኔ ላይ ብለህ የምታስብ ከሆነ ዲኤንኤ ማድረግ አለብህ ከዛ ውጭ ማይልኝ ሄደሻል አልሄድሽም ማላ ማስማል ያለብህ ማላ መማለም አንቺ ታማኝና ሰላም ከሆንሽ ባልሽ አንገቱን ይሰጥልሻል ሚስት ከባሏ ፍቅርና ደስታን ትፈልጋለች ይሄ ሁለቱ ካለ ሚስትም እዛ ጋር ነፍሷን ልትሰጥለት ትችላለች እነዚህ አራቱ ነገር በመሃላችሁ ከሌሉ ግንኙነታችሁ ዜሮ አራቱንም ነገር እንደምናሟላ ተስፋ አረጋ አንቺ ሁለቷን ነገር እሱ ሁለቱን ነገር እንደሚያሟላ ተስፋ አረጋለሁ ከዛ በኋላ እናንተ ሁለታችሁ ለዛሬ ዝላችሁ ፕሮግራም በዚህ በቀጣይ ቪዲዮ እስካሁን አብራችሁ ለቆያችሁ ሰዎች